መድኃኒቱ ከተሰጣት በኋላ ግን ያስደፍራታል። ከዛ እንደዛ ሲንኖር ስንደላቀቅ የነበረው እውነትም ዋጋ መክፈል ስለነበረብን በጣም ከባድ ሁኔታ ነበረ። ሌሊት እንኳን አንተኛም ነበረ፣ ስትጮህ ነበረ የምታድረው እናቴ። ከዛ አባቴ መልቀቅ ፈለግኩም፣ እግሩን ይዤ አለቀስኩኝ። አትሂድ አልኩት፣ እኔ መሄድ አልፈልግም አልኩት። ከአንቺ ጋር 10 ነን ብለሻል። 10ቱም ሴት ናችሁ ወይስ ወንዶችም አሉ? ሁሉም ሴቶች ነን። እኛ ብቻ አልነበርንም እየተራበን የነበረው፣ አባታችንም እየተራበ ነበረ። የእሱ ራብ ሳይሆን እኛ ስንራብ ማየቱ ስቃይ ሆነበት ለሱ። በቤት ባለው ነገር እሷን ለማስታመም ምናምን አባቴም ከስራ እየቀረ ምናምን ሞክረው ነበር። አቅፋኝ አለቀሰች ማለት አላቅም። ከዛ ምንድነው ስላት እግዚአብሔር ብቻ ከዚህ ጉድ ይጠብቅሽ አለችኝ። እናንተ ጋር ያለውን የቪዲዮ ማስረጃ እንድትሸጡልኝ ነው። በተራዬ ዝም በይ አንቺ። በተራዬ እኔ ላይ እንደተጫወተች እሷ ላይ መጫወት ፈልጋለሁ። እንድንከባከባት ምናልባት አላቅም። ውጭ ከወጣች የሆነ አደጋ እንደሚገጥማት ተነግሮኛል። እሱ የወለድኩት ልጅ አለ ከኤፍሬም። ከኤፍሬም ልጅ አለሽ አንቺ? እናንተ ጋር የሚቀመጥ የቪዲዮ ፋይል እንደነበረ ኤልሳ ምንም አውቀው ነገር የለም። ያን ነገር ለመነጋገር አልመጣሁም። እምልልሃለሁ እኔ ምንም ያደረኩት ነገር የለም። ይኸውልሽ እኔ አዞምባሽን አልፈልግም። እናንተ ጋር የተቀመጠ ቪዲዮ አለ። እኛ ጋር? የምን ቪዲዮ? ሰሜ እጇን ያገኘችው። እኔም በሰዎች ፊት ለፊት አንገቴን ደፍቼ ነበር። ይቺ ልጅ እዛ በተቀመጠችበት ሰዓት ላይ ብዙ በደልና ብዙ ግፍ እንደደረሰባት አውቃለሁ። ሁሉ ጊዜ የምትቀርጻት የነበረች ኤልዱ ናት። እሺ ኤልዱ ማለት እኔም ወደ ስራ የመጣችኝ ልጅ ናት። ኤልሳ አንድ ቀን ሳይደላት ምን አለ አንድ ቀን እንኳን ባያት እንደዚህ እንደተበታተንን ነው። ይቅር በለኝ። እናትሽ በአሁኑ ሰዓት በሕይወት የለችም። ተው እየቀለዳችሁ መሆን አለበት። የቀለዳችሁ ነው። መታለች? አዎ። ታዲያ አስገባት። አሁን ላይ ያለች መውደቋን አሁን እኮ ንገረኝ። ኤልሳ በአሁኑ ሰዓት በምን አይነት ሁኔታ ነው? በሕይወት መኖሯ በቃ በቂ ነው። እኔ ቤት ፈለገችበት ነው። ቆይ ልክ በዱላ ፈንክተዋት ይሄን ያህል ልጇን ወስደውባት እሷን ጎዳና ላይ ጣሏት። ብዙ ነገር አድርጎኛል። በቃ አስደብድቦኛል። እልሽ ልትደብቂ ለምትፈልጊው ነገር አለ? ምን ልትደብቂ ለምትፈልጊው ነገር አለ? ምንም ልደብቅ ነገር ያልገባኝ ነገር አለ። በግልጽ ትነግረኛለህ እኮ እነግርሻለሁ። እኛ የምንፈልገው ሰው አለ በአሁኑ ሰዓት ላይ። ዝም ብዬ አይደለም እሱ ከክፍለ ሀገር ድረስ እዚህ ድረስ አምጥቶኝ ዝም ብዬ አይደለም ከቤት ወጥቼ አክስቴ ጋር የገባሁት። ስሚ ቤት ተሳስተሃል። እየሰማሽ ነው? አይል ትወጣልኝ ትችላለህ። ትንሽዬ ልጅና ሴቶች በቤት ውስጥ አየሁ። ያውቃል፣ ሁሉንም ነገር ያውቃል፣ እንዴት እንደምንኖር። ያን ሁላ ነገር ትቼ መጥቼ እሱን ብዬ በቃ ሄደሽ እኔ አሁን እሱ ይደውልልኝና እንትን የሆነ ሳልዘጋው እሷን አዋራታል። ከዛ ድምጿን ይሰማል። ከዛ በኋላ ምንም አላናገርኩት። አልተደዋወላችሁም? አልደወለልሽም? ያደረገውሽ ለምንድን ነው በግልጽ የማትነግሩኝ? ቆይ አሁን እያልሽ ነው ያለሽው ሕፃን ልጅ ይዘውት የነበረው ቤት ውስጥ እናንተ ቤት ውስጥ ይዘውት የመጡት ሕፃን ልጅ ምናልባት እኛ የምንፈልገው የተሰረቀ ልጅ እኔ ማጠገቡ ስለነበርኩ በቃ በጣም መጥፎ ጊዜያትን ነበር ሲያሳልፍ ነበር። ምንድን ነው የሰማሽው? ማለት ልጁ የተሰረቀ ምናምን እያሉ ሲያወሩ ነበር። እኔና እናገኘልሽ እኔና እናገኝ ከጸጸትም ከምንም እንድድን እባክህ ይቅር በል። ያጠፋሁት ነገር ይቅር በለኝ እባክህ። አጎቴ ቤት ከኖርኩት ህይወት የበለጠ አሁን ከሱ ጋር ያሳለፍኳቸው እነዚህ ጥቂት ጊዜያቶች በጣም ብዙ መከራ ነው የደረሰብኝ። በሰዓቱ እንደዛ ነው። ግን አሁን ሳስበው የሆነ ነገር እንዳስነካኝ ነው የሚሰማኝ እንጂ በጥኔ እንደዛ ሊሆን አልችልም። እንደዛ መጠላው እንደዛ ሰሞን ሲነሳ የሚቀፈኝ እጁን ለመንካት እንደዛ የሚዘገነነኝ የነበረ ሰው እንደዛ ሊሆን አልችልም። አሁን ልጅሽን የማግኘቱ ነገር በጣም ከነገሩን ያከብደዋል በዚህ ሰዓት። ምክንያቱም ምን ሊፈጠር ምን ሊያደርገው
የት ሊወስዱ እንደሚችል አናውቅም። ከዛ አባቴ ምናምን ሲል አባትህ እንደዚህ ነው ብዬ የትኛውን ታሪክ ነው የምነግረው? ስለ አባቱ ጥሩነቱን ነው የምነግረው? መጥፎነቱን ነው? ብቻ ልጄን ብቻ ነው የምፈልገው። የእሱም አባትነት ይቅር ምንም ይቅር ተርቤም ተቸግሬም ለምኝም ቢሆን ልጄን አሳድገዋለሁ። እንግዲህ አንቺ እዚህ ነገር ውስጥ ከመግባትሽ በፊት ነው እኔ ስለ አንቺ ካወቅኩ በኋላ እያንዳንዱ ነገር አሯራጭ አሳድጄ አባትሽን ካለበት ያወጣሁት። ብዙ መልካም ነገሮች ያሳልፈናል። ስለዚህ እኔ ያደረግሽኝን ነገር ከማየት ይልቅ ያደረግሽልኝን ነገር ነው የምመለከተው። የት ወንድሞቼ የት እንዳሉ አላውቅም፣ እናቴ የት እንዳለች አላውቅም። በቃ አባቴን ብቻ ነው ያየሁት። ጭምር እንደዚህ ሆኜም እንዲያዩኝም አልፈልግም። እና በጣም የሆነ የምታለቅሰው አለቃቀስ ከውስጧ ያልወጣ ነገር አለ ታውቃለህ። ጸጸት አትለው ምን አትለው ግራ ነው የሚያጋባው። ቤቴ ከድሮ አሰሪ ጋራ አብሯቸው እንደሚተዋወቁ ጠየቀኝ። መጀመሪያ እሺ ብዙ ነገር በቃ ከሰዎች ጋር ታስተዋውቀኛለች። እኔንም በቃ ታዋቂ እንደሆነ የመንገዶችን እሷም ነጋዴ ነበረች። መንገዶችን ምናምን ከኔ የተሻለ ታሳየኛለች። ማለት በቃ ሁሉን ነገር ጥለህ ወደ ፈርም ሳትሄድ አሁን እኔን የሚያስደስተኝ ነገር ብትጠይቀኝ መጠጣት ነው። አብረን አንድ ላይ መኖር ከጀመርን በኋላ ማለት ቀጥታ ወደ ትዳር ገባችሁ? አዎ በሰርግ ተሰርጉ ያለውን ነገር በጠቅላላ ወደ እሷ ስም አዞርኩት። ንብረቶችህ በአንተ ስም ያሉት እንዳይታወቁ ስለተፈለገ ወደ ባለቤት ስም ሆነ ማለት ነው። ይሄን ያህል እኔ አሳቢ ሰው ቢኖራት ኤልሳ እኔ አላውቅም፣ እንዴት ብዬ ልነግርህ እንደምችል አላውቅም። ግራ እየገባኝ ነው ከማን ጋር እያወራሁ እና ማለት አባይ ሆምስ ሪል ስቴት የዱባይና የኢትዮጵያን እንቁ አርክቴክት በዲዛይን የተጠበቡበት በከተማችን የመጀመሪያ የሆነ ሚክስድ ዩዝ ሃይ ራይዚንግ አፓርትመንት ሜክሲኮ ከአፍሪካ ህብረት አጠገብ በመገንባት ላይ ይገኛል። ከባለ 1 መኝታ እስከ ባለ 3 መኝታ ሌክዠሪ አፓርትመንት ከ770 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በኔት ኤሪያ ብቻ የምንሸጣቸውን የንግድ ሱቆች ከ12 ካሬ ጀምሮ ከ450 ሺህ ብር ቅድመ ክፍያ ጀምሮ እንካችሁ ይላል። ኮምፓውንድ መንደራችን ውስጥ የልጆች መጫወቻ ስፍራ፣ በቂ መኪና ማቆሚያ ስፍራ፣ ጂም እና ስፓ፣ የልጆችና የአዋቂዎች የመዋኛ ገንዳ፣ መሰብሰቢያ አዳራሽ፣ ዘመናዊ የሰዓት መቆጣጠሪያ እንዲሁም በርከት ያሉ አሚኒቲዎችን ያካተተ ነው። ለበለጠ መረጃ እና ሳይት ለመጎብኘት ከስር ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምናላችሁ፣ እንደምንቆያችሁ፣ እንደምንከረማችሁ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም ብቅ ብያለሁ። እንግዲህ ውድ ቤተሰቦች በኤልሳ ጉዳይ ላይ ብዙ እየሰራን ብዙ እየለፋን እንገኛለን። እንግዲህ ከዚህ ቀደም በተመለከታችሁት ቪዲዮ የኤልሳ ላይ ሲደረጉ ሲከናወኑ የነበሩትን ቪዲዮዎች ለመቀበል እንግዲህ አቅነተን ነበረ። ቪዲዮዎቹን በእጅ ካስገባው በኋላ ሙሉ በሙሉ እነዛን ሰዎች እንግዲህ ለህግ አሳልፌ ሰጥቻለሁ ማለት ነው። ምክንያቱም እነዚህ ሰዎች መቀጣት አለባቸው፣ የእጃቸው ማግኘት አለባቸው። ሴት ሆነው በሴት ላይ ሲጨክኑ፣ ሴት ሆነው በሴት ላይ ሲጫወቱባቸው የነበሩ ቆሻሻ ሰዎች ናቸው እነዚህ ሰዎች እና የእጃቸው ማግኘት አለባቸው። በህግ አግባብ ነው የእጃቸው የሚያገኙት ማለት ነው። ስለዚህ ኤልሳ ተጨማሪ መረጃ ስለነገረችኝ እንግዲህ ማለትም ከዛ ውስጥ አንዳንዴ ከሚንከባከቧት አንዳንዴ ልብሶቿን ከሚያጥቡላት መሃል አንዲት ልጅ እንዳለች ያውም ታዳጊ ልጅ በህይወቷ ላይ ብዙ መከራ እየደረሰ ብዙ ፍዳ የበላች ብዙ ስቃይ ያስተናገደች ልጅ ህይወቷ ይቀየራል ተብሎ ህይወቷ ገሃነም የሆነባት ልጅ እንዳለች ተነግሮኛል። ስለዚህ እቺ ልጅ ደግሞ ከነዛ ደፋሮች መሃል የአንደኛውንም ቤት ጭምር እንደምታውቀው መረጃውን ሰጥታኛለች ኤልሳ። ስለዚህ ይቺ ልጅ አድራሿን አግኝቻለሁ፣ አግኝቻታለሁ። እሷን ለማናገር ወደ እሷ እየሄድኩ እገኛለሁ። ውድ ቤተሰቦች እስኪ የትም ቦታ ሳትሄዱ ይቺ ልጅ በምንድን ነው ህይወቷ የተመሰቃቀለው? ምንድን ነው ያሳለፈችው? ምንድን ነው የደረሰባት? እንዲሁም ደግሞ ማን ነው ይሄ ደፋሪ የሚለውን ነገር ከእሷ አንደበት የምንሰማው ይሆናል። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። በያላችሁበት መልካም ቆይታ። እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ያንን መረጃ ካገኙ በኋላ ቀጥታ ወደዚህ አቅንቻለሁ። እዚህም ከተገኘ በኋላ እንግዲህ የምፈልጋት ልጅም አግኝታታለሁ። እሷም ደግሞ ለማናገር ፈቃደኛ ስለሆነችልኝ እስኪ ማነች ምንድነች የሚለውን ነገር ከዚህ ድርጅት ጋር ምን ነበር የሚያገናኛት የሚለውን ነገር ደግሞ አብራችሁ እንድትሰሙ ከሷ አንደበት ያለው ነገር በጠቅላላ አብራችሁ ይሆናችሁ እንድትከታተሉ ጋብዛችኋለሁ። በድጋሜ መልካም ቆይታ አብራችሁ።
በድጋሚ ያው ፍቃደኛ ስለሆንሽልኝ አመሰግናለሁ። ያው እንግዲህ ነግሬሻለሁ፣ ማንነቴን ልዑል እባላለሁ ብዬሻለሁ። ያው አንቺ ነግረሽኛል፣ ስለ አንቺ ማውቂያለሁ። ግን ያው ይበልጥ ደግሞ ለተመልካች ማንነትሽን ማሳወቅ ስላለብኝ ስምሽን አንቺን ድጋሚ ታስተዋውቂ። እሺ፣ እኔ ሮዛ ነው የምባለው። እሺ ሮዛ፣ ያው ስለ አንቺ ህይወት በተወሰነ መልኩም ሰምቻለሁና በጣም አስገራሚ ነገር ማለት ትልቅ ቻሌንጅ አልፈሽ እዚህ እንደደረስሽም ጭምር ከጥቆሞ ማለት ደርሶኛልና እስኪ ስለ ራስሽ ንገሪኝ፣ ስለ አስተዳደግሽ፣ ስለ ውልደትሽ ንገሪኝ። እሺ የተወለድኩት እዚሁ አዲስ አበባ ነው እና አባቴ ዘበኛ ነበረ፣ ጥበቃ ስራ ማለት ነው። እናቴ ደግሞ እንደማንኛውም እናቶች የቤት እመቤት ነበረች። ታናሽ ወንድም አለኝ እና እኔ ሁለታችን ብቻ ነን ልጅ። ከዛ ግን 8 ዓመት አካባቢ እንደሆንኩ መሰለኝ እናቴ አንዳንድ ስራዎችን ትሰራ ነበረ፣ የሰው ቤት ማጽዳት ምናምን ትሰራ ነበር እና በዛ ሰዓት ላይ ከደረጃ ወድቃ ጉዳት ደረሰባት። እንግዲህ የሰማሁትን ነው፣ እኔ አላውቅም በእርግጥ ስለ ሁኔታው፣ ምክንያቱም ልጅ ነበርኩ በሰዓቱ። ማስታወሰው ነው የምነግርህ። እና በዛ ሰዓት ላይ እናቴ ጉዳት ሲደርስባት ምንም አይነት ገቢ ስላልነበረን ቤት አባቴ የሚሰራበትም ኢቨን እንኳን የቤት የምግብ ለመሸፈን እንኳን ከባድ ነበር፣ እንኳን እሷን ለማሳከም ማለት ነው። በዛ ሁኔታ ውስጥ በቃ ከባድ በነበረበት ሁኔታ እናቴን አጣናት። ማለት ስንት ዓመት ላይ እያለሽ ነበር እናትሽን አጣሻት? እናቴን ያጣኋት 8 ዓመቴ አካባቢ ነበር። 8 ዓመቴ ነበር እና ወንድሜ ደግሞ የኔ ታናሽ ነው። 4 ዓመት ገደማ የሆነው ነው። ኑሯችሁ ምን ይመስል ነበር? በጣም ከባድ ህይወት ነበር። በቃ በእርግጥ ደስተኞች ነበርን ባለን ነገር። ትምህርታችንን እንድንማር አባታችን እንትን ይለናል። በቃ የቻለውን ነገር አድርጎ እኛን ከሰው ላለማሳነስ ይሞክር ነበር። ያው እንደማንኛውም ሰው የመንግስት ትምህርት ቤት ነው የምንማረው። ማለት እናትሽ በወደቁበት ሰዓት ነው መንገድ ሕክምና አልተደረገላችሁ ነበር? እንዳልኩ የቤት አስቤዛ እንኳን ለመሸፈን ያቃትን ሰዓት ነበር እንኳን ማለት ማሳከም የሚችልበት። የአባቴ ገቢ በጣም ትንሽ ስለነበረ እና እንደማንኛውም ሰው በቃ በጣም ዝቅተኛ ህይወት ውስጥ ስለነበር የነበር ነው። ምንም እሷን ለማሳከም የተሞከረ ነገር የለም። በቤት ባለው ነገር እሷን ለማስታመም ምናምን አባቴም ከስራ እየቀረ ምናምን ሞክረው ነበር። እኔም ያው እንደ ልጅ ሳይሆን በቃ ብዙ ነገር እንዳየች አንድ ሴት የለም፣ ልክ እንደዛ ሆኜ እናቴን ለማስታመም ሞክሬ ነበረ፣ ግን በቃ አልተቻለም። ሌላም የሚረዳችሁ ምናምን እናታችሁን ለማሳከም የሚጥርላችሁ ዘመድ አዝማድ ነገር የላችሁ ነበር? ምንም ዘመድ የለንም ጭራሽ። አንድ ነበረች እናቴ እህት፣ በቃ እሷም ችሎን ታደርጋለች፣ ግን ደግሞ እሷም የራሷ ህይወት ስላላት ከባድ ነው ሁሉም ነገር። ብቻ በጣም በሚከብድ ሁኔታ ውስጥ ነበርን። እኔም ዛሬ ድረስ የሚጸጽተኝ እሱ ነው። መቼም እንደዚህ አይነት ህይወት ያው ኢትዮጵያ ውስጥ የተለመደ ነው ማለት የኑሮ ውድነት የብዙዎችን ቤት አንኳኩቶ የገባ ብዙዎችን በላይፋቸው የጨቆነ ብዙዎችን በኑሮ የፈተነ ላይፍ ነው አሳልፈን የመጣ ነው ሁላችንም አብዛኞቻችን። እና ይበልጥ ደግሞ እንደዚህ እናት ታማ ሲሆን አባት ደግሞ በቂ ገቢ ካልነበረው ነገር ትምህርት ራሱ ገፍታችሁ የምትሄዱ አይመስለኝም ነበር። ማለት አቅሙ አይፈጠርም። እንደዚህ አይነት ነገር ላይ ስነው ምንድነው እንዳክማለን። ብዙ ጊዜ አልፈን ለመሄድ ያንን ነገር ለመወጣት አቅም ያንሰናል። እንደውም የመንግስት ትምህርት ቤት መኖሩ አንዳንዴም ጥቅሙ ይመስለኛል። አዎ እስኪ ማለት የነበራችሁ የአባትሽ ሁኔታ ምን ይመስል ነበር? ባለቤትሽ በጣም መመችበት ሰዓት ዙሪያ ተፈተፍ እያለ ያው እንደነገርሽኝ ጥበቃ ነው የሚሰራው ብለሽኛል። ጥበቃ ሰርቶ ምናምን የሚያመጡት ገንዘብ ምን ላይ ያውላችሁት? ምን ላይ መቼም ዛሬ አንቺ 8 ዓመት ያለሽ ማለት በጣም ረጅም ጊዜ ነው። በዛ ሰዓት ደግሞ አንድ ጥበቃ ስንት ሊከፈለው እንደሚችል በደንብ እናውቃለን። እና ያ ብቻ ሳይሆን ያው በእርግጥ የኑሮ ሁኔታም በዛ ነው ልክ ትንሽ የቀነሰ ነበረ። ነገር ግን
በጥበቃ ደሞዝ ግን ቤተሰብ ማስተዳደር በጣም ከባድ ነው። ያው ሙሉ ልጆችን እያስተማሩ ይከብዳል መሰለኝ። የአባትሽ ሁኔታ ምን ይመስል ነበር? በጣም ከባድ ነበረ። እንዳልኩ አንደኛ እናቴን ለማስታመም የሚያደርገው ነገር አለ። ከስራ ይቀራል። ከስራ ሲቀር ደግሞ ደሞዙ ይቆረጣል። ይሄ ማለት ቤት እንኳን የሚያግዘን ሰው የለም፣ ምንም ነገር የለም። በዛ ላይ የቤት ኪራይ አለ። በጣም ከባድ ነበረ። ኦኬ፣ ቤት ተከራይታችሁ ነበር? ምን ነው ቤት ተከራይተን ነበር የምንኖረው። የቤት ኪራይ መክፈል አለ። እዛ ጋር እናቴ ታማ ተኝታለች። እኔ እንኳን ምግብ ለመስራት የምችልበት ሁኔታ ውስጥ አልነበርኩም፣ ምክንያቱም ህፃን ነበርኩኝ። ምግብ እንኳን እሱ ነው ከስራ ወይ ደግሞ ሌሊት ከመሄዱ በፊት ምግብ ሰርቶልኝ ያለውን ነገር እናቴንም እሱን ለመንከባከብ ሲሞክር ብቻ በጣም ከባድ። እንደውም መሰለኝ ማለት ቤት ተከራይታችሁ ነው የምትኖሩ አልመሰለኝ ነበር። ጭራሽ ደግሞ ቤት ተከራይታችሁ ከነበረ ምን ብዬ እንደምገልጸው አላውቅም። እሺ ከዛስ ማለት እናትሽ በቂ ሕክምና ሳታገኝ ያለፈችው? አዎ። በመውደቃቸው ብቻ ነው ወይስ ሌላ ተጨማሪ በሽታ ነበር? እኔ እንግዲህ ይሄን ያህል ማለት ወደ ውስጥ ገብቼ የማውቀው ነገር የለም። ግን በሰዓቱ አባቴም እንደነገረኝ እኔም እንዳየሁት እግሮቿ ምናምን እንትን ብለው ሁለቱም እግሮቿ ተሰብሮ ነበር። መንቀሳቀስ እንኳን አትችልም ነበር። በቃ ብቻ በጣም ከባድ ሁኔታ ነበረ። ሌሊት እንኳን አንተኛም ነበረ፣ ስትጮህ ነበር የምታድረው እናቴ። በእርግጥ ይጎዳል። ልጅ አምሮ ደግሞ የኑሮ ውድነት ኑሮ እየደቆሰን ባለበት ሁኔታ ውስጥ ሆነን ደግሞ እናት ታማ የእሷን ሲቃ መስማት፣ የእሷን ጩኸት መስማት፣ የአባትን እንክልት፣ የአባትን መከራና ስቃይ ደግሞ ጭራሽ መመልከት አእምሯችን ላይ ምን አይነት ነገር ሊያመጣ እንደሚችል መገመት አያቅትም። ብቻ ከባድ ነው። ብዙ ነገር እየሰማሁ ነበርና ይበልጥ ደግሞ ከአንቺ ለማረጋገጥ ነው ይህን ነገር እየምትል ያልካለትና እሺ ከዛ በኋላስ ምንድን ነው የተፈጠረው? እናትሽ ካለፈች በኋላ ምንድን ነው የተፈጠረው? እናቴ ካለፈች በኋላ ከእንደገና ህይወት በጣም ከበደ። ቢያንስ እንኳን ምንም ነገር ማድረግ ባትችል ምግብ ሰርታልን ስንገባ የሷን ፊት ስናይ በቃ እናት አለኝ መባል እሱ በራሱ የተለየ አይነት ስሜት ነው ያለው። እሷን ካጣን በኋላ ግን በቃ ሁሉም ነገር ተመሰቃቀለ። ሁሉም ነገር በጣም ከባድ ሆነ። አባታችን ጥሩ ነው በእርግጥ እንደ እናት ሆኖም ያለውን ነገር ለመሸፈን እየሞከረ ነበር፣ ግን ጭራሽ የማይሆን ነገር ነው። እናት በሌለችበት ፊት ከባድ ነው በጣም። በተለይ ደግሞ ልጅ ሲሆን ማለት ነው። በዛ ላይ 2 ህፃናት በጣም ከባድ ነበር፣ በጣም ማለት ነው በጣም። ግን በቃ ለመጠንከር ሞከርን። እንደ ልጅ ሳይሆን በቃ እንደ አንድ እናት እንደመሆን ማለት ነው። ምግብ ለማብሰል እሞክራለሁ። ያው የታናሽን ኃላፊነት ስጥሽ እሱን ለማሳደግ ያው በዛ እድሜሽ ምግብ ወደ ማብሰሉ ነገር እየሄድሽ ነበር ማለት ነው። አዎ ወንድሜን በህፃን ነው እሱ እንደነገርኩ በጣም ከኔ ደግሞ እሱ ስለሚያንስ ምግብ ለእንትን ለማብሰል እሞክራለሁ። እንጀራ እንኳን መጋገር ስለማልችል እንጀራ እንገዛለን። የምንገዛበት ደግሞ አንዳንዴ ብር አይኖረንም፣ ሳንበላም እናድራለን። ከሰዎችም ጠይቀን በልተን እናውቃለን። መንገድ ላይ እንኳን ብር ስጡን ብለን ሰዎችን ጠይቀን እናውቃለን። በዛ ሁኔታ ውስጥ ነበር። ብቻ በጣም ከባድ ነበር። አሁን ራሱ አስታውሰው ያው ይከብዳል። ትክክል ነሽ። የመጣሽበት ያደግሽበት ህይወት ትንሽ ከባድ ነው። ያው ብዙዎቻችን ተፈትነን በብዙ መንገድ ውስጥ አልፈን ብዙ መከራና ስቃይን አሳልፈን እዚህ ደረጃ ላይ ያለ ነው እና አንቺም ደግሞ ብዙ ነገር አሳልፈሽ ለዛሬ ወጥተሻል አይደል? አዎ ዛሬም የተሻለ ባይሆንም ዛሬም አለ። ያው ትልቁ ነገር እግዚአብሔር በዋናው በጤናና በህይወት መቆየቱ ነው አይደል?
ምናልባት አንድ ቀን የተሻለ ነገር ይኖራል ወይ ደግሞ የተሻለ ነገር እናደርጋለን ወይ ደግሞ ነገሮችን የመለወጥ እድል እናገኛለን። ለሰው ልጆች መቀየር እድል ልንሆን እንችላለን አይደል? ለሌሎች እድል ልንሆን እንችላለን። ማን ያውቃል? በህይወት መቆየታችን ለመልካም ሊሆን ይችላል። ማመስገን ጥሩ ነው። እስኪ ከዛ በኋላ የነበራችሁ ህይወት ምን ይመስላል? እሺ ከዛ በኋላ እንደነገርኩ በጣም ከባድ ነበረ። ኢቨን እንኳን አባታችን ደግሞ ከስራ ተባረረ። ለምን? ምክንያቱም እናታችን በሞተችበት ሰዓት የነበረበት ሁኔታ ከባድ ነበር። እኛን ለማኖር ያለው ስቃይ ትምህርት ቤት ይቀጣል፣ ስራ ቦታ ይቀጣል፣ እኛን ትምህርት ቤት ለማድረስ በቃ ብቻ ፈተናዎችን መቋቋም አልቻለም እና በዛ ሰዓት ላይ ሰው ደግሞ አይረዳም። ያለበትን ሁኔታ መረዳት አልቻሉም። ምክንያቱም ሁሉም ሰው ለጥቅም ብቻ ነው የሚፈልገው። አባታችን ከስራ ተባረረ። በቃ በዛ ሰዓት እኛ ብቻ አልነበርንም እየተራብን የነበረው፣ አባታችንም እየተራበ ነበረ። የእሱ ራብ ሳይሆን እኛ ስንራብ ማየቱ በቃ ስቃይ ሆነበት፣ ለሱ በጣም ስቃይ ሆነበት። መቋቋም የማይችለው ስቃይ፣ ማለፍ የማይችለው መሰለው። ግን ደግሞ መበርታት ነበረበት ግዴታ ለልጆቹ ሲል። እኛ ባንኖር በእርግጠኝነት እሱም አይኖርም ነበር በዛ ሁኔታ ኖሮ። ግን ለእኛ ሲል በረታ። መበርታት እንዳለበት እንትን ሲል በቃ እኛን ሲያይ አልቅሶም እንኳን እኛን በው እንዳናይበት ከቤት ወጥቶ ወይ ደግሞ የሆነ ቦታ ሄዶ ነበር። እኔ ግን አቅበት ነበረ፣ ያለበትን ሁኔታ መረዳት ይችል ነበር። ለዛም ብዬ እኔም በቃ እንዲበረታ እሱ ጠንካራ ሲሆን እኛም ጠንካራ መሆን እንደምንችል ለነግረው ነበረ። ከዛም በቃ ሌላ ስራ ቦታ ተቀጠረ። ሌላ ቦታ እንደዛው ማለት ነው ጥበቃ ሆኖ ሌላ ቦታ አጋጣሚ አዲስ ድርጅት ነበር፣ እዛ ድርጅት ገባ። ከዛ በኋላ ቢያንስ ሌላ ነገር ማድረግ ባይችልም እንኳን ምግብ በልተን ማደር ቻለን። የቤት ኪራይን መክፈል ቻለን። እኛም ትምህርት ቤት የሚያስፈልገንን ነገር እያሟላለን ትምህርታችን እንድንማር። በተለይ ደግሞ እኔ በጣም ጠንካራ ተማሪ እንደሆነ ይፈልግ ነበር። በጣም ሰፖርት ያደረገኝ ነበረ በዛ ሰዓት። ከዛ በቃ እኔም መማር ጀመርኩኝ፣ እሱም ስራውን እየሰራ፣ ወንድሜም በቃ ጥሩ ላይ ሆነን ማለት ያው ነገሩን ባንረሳውም ግን ደግሞ ለመጠንከር የሚሞከር ነገር የለም። ያው ያለፈውን እንትሉ እንግዲህ ወደፊት ለማስተካከል እየጠነከሩ መሄድ ነው። በዛ ሁኔታ ውስጥ በቃ ጠንካራ ለመሆን ሞከርን ሁላችንም። አባታችንም እኛን ሳይ እንደገና ብርታት እየሆነው አሪፍ ስራ ቦታ ተቀጠረ። በቃ ነገሮች መስተካከል ጀመሩ። እኛንም ወስደን ነበረ ስራ ቦታው ወስደን ነበረ። እዛ ከትምህርት ቤት ስንመለስ ወይ እዛ እንሄድ ነበረ እሱ ጋር አብረን ቆይተን ተመልሰን ወደ ቤት እንገባለን። በዛው አንተ ውስጥ ነው እንግዲህ ያለፈው። ከዛስ ማለት በቃ የስራ ቋሚ ሆኖ እናንተን ቤት አስተካክሎ ቀጥ አድርጎ አሳደጋችሁ? አይ እንደሱ አልነበረም። ለዕለቱ ነበር እሱ ማለት እኛ ደስ ብሎን ነበረ። አባታችን የነበረበት ሁኔታ ሲስተካከል እኛም ትምህርታችንን መማር ስንችል የእውነት መስሎን ነበር። ማለት በቃ ምንም ነገር የሌለው ምናምን የሆነ ጥሩ ሁኔታ ውስጥ የገባን መስሎን ነበር። ግን እንደሱ አልነበረም። የሆነ ቀን ነበረ አስታውሳለሁ፣ ከትምህርት ቤት ተመልሼ ቦርሳዬን እጄ ላይ ይዤ አባቴን ከሩቅ እያየሁት እየጠራሁት ወደ እሱ እየሄድኩ ነበረ እና አንድ መኪና መጣ። ጥቁር መኪና ነው አስታውሳለሁ። ጥቁር መኪና ነው። ውስጥ ያለውን ሰው በእርግጥ በደንብ አላየሁትም፣ ግን በጨረፍታ አይቼዋለሁ እና ወደ ውስጥ እየገባ ነበረ። ከዛ እኔ ወደ አባቴ እየሮጥኩ በነበረበት ሰዓት እንደውም ሊገጨኝ እንትን ብሎ ከዛ እንትን ብሎ አባቴን ገጫት ብሎ ደንግጦ ምናምን ነጥቆኝ ምናምን አባዬ ወደ እሱ እንትን ብዬ ምንም ሳልሆን ቀረሁ ማለት ነው። ከዛ በኋላ አባቴ ማታ ላይ መጥቶ የሆነ ብቻ ያልተለመደ አይነት ፊት ነው ያየሁበት። ሌላ ቀን የነበረው አይነት አባታ ማለት የሆነ ብቻ የሆነ ነገር እንደተፈጠረ እሱ ጋር እርግጠኛ ነኝ፣ ግን ምንም አላለኝም። ብቻ ግን በደንብ ያየኛል፣ ያቅፈኛል።
በቃ የሆነ የለም የሆነ ሰው ልትሰናበተው አይነት ነገር እንደዛ አይነት ነገር ምንድነው ይሄ ነገር ብቻ አልገባኝ። ልጅም ስለነበርኩኝ በደንብ አላስተዋልኩትም፣ ግን ሁኔታው ብቻ ለየት ብሎብኛል። ከዛም በተከታታይ እንሄዳለን አባታችን ስራ ቦታ ህይወታችን አሪፍ ሆኖ መቀጠል አባታችን ገቢ እየጨመረለት ሄዳል። አሪፍ ሆኖ ከዛ ከ7-6 ወር አካባቢ በኋላ ማለት ነው አባቴ በስርዓት እንደ ትልቅ ሰው አስቀምጦኝ ለማውራት እንትናል እንደ ትልቅ ሰው ቁጭ በይ እናውራ ምናምን ብሎ እንዴ ግራ ገባኝ። ማለት አባቴ እንደዛ አይነት አባት አይደለም። እኔ የማውቀው አባት ለልጆቹ ያለው እንትን ምናምን መናገርም ካለበት ዝም ብሎ የሚናገር እንጂ በስርዓት ተቀመጡ ብሎ የሚያወራ ምናምን አይደለም። አይ እንደሱ አይነት ነገር እኛ ቤት የለም፣ አልተለመደም። ግን እሱ የዛ ቀን ቁጭ በይ በስነ ስርዓት ማውራት ያለብን ነገር አለ ምናምን ማለት ልጅነቴን እንትን አላውቅም፣ ብቻ ከነገሩ እንትን አንጻር ይሆን አላውቅም፣ ብቻ በስነ ስርዓት ቁጭ በይ እናውራ ምናምን ሲለኝ ተደናገጥኩኝ በጣም። ምንድነው ምን ሆነሃል ችግር አለ እንዴት ምናምን ነገር አልኩት። እኔ እናታችንን ማተን ስለነበረ እሱን ማጣት ስለማልፈልግ ተደናገጥኩ በጣም። ምን ችግር አለ እንዴት አባዬ ምናምን ስለው አይ እንደሱ አይደለም ግን ቁጭ በይና እናወራለን በስነ ስርዓት አለ። ከዛ እሺ ብዬ አጠገቡ ተቀምጬ ከዛ በቃ በስስት ነው የሚያየኝ የነበረው። በቃ ነገረኝ ያለውን ነገር ማለት ምንድነው ያለው ነገር እስቲ ያለው ነገር አባቴ ወንድሜም የተሻለ ህይወት ወደፊት መሆን እንዳለበት ይህም የተሻለ ህይወት መኖር እንዳለበት እሱም ጠንካራ ሆኖ እኛ ከሌለን መኖር እንደሚችል ወንድሜም የእናቴ እህት ያለች ብዬ ከላ አክስታችን የእናታችን እህት እና እናታችን እህት ጋር ወንድሜም እንደሚሄድ ምክንያቱም እዚህ ጋር የሚያስፈልገው ነገር እያደረግንለት እንዳልሆነና ከዚህ የተሻለ እዛ መኖር እንደሚችል አባታችንም ሰላማዊ ህይወት መኖር የሚችል እኛ የሆነ መስመር ስንይዝለት እንደሆነ ይሄ ነገር እንዳቃተው ነገር ግራ ገባኝ። ማለት ጠብቄው ማላቀው ነገር ነው እየነገረኝ ያለው። በጣም ነው ግራ ይገባኝ ነበር። እንዴ ምን ሆነህ ነው አባዬ? እና እኮ ችግር የለም ረሃብም ካለ ምንም ካለ እንችለዋለን እኮ ለምደነዋል እኮ ምናምን ነገር አልኩት። ግን እሱ በውሳኔው ጸንቶ ነበር። አንቺም የተሻለ ትምህርትሽን የሚያስተምርሽ ሰው አግኝቻለሁ፣ ትምህርትሽን በስነ ስርዓት መማር የምትችይበት ትልቅ ቦታ መድረስ የምትችይበትን አመቻችቻለሁ፣ ስለዚህ ወደዛ ወስድሻለሁ አለኝ። ማለት ማደጎውን አምይተሽ ነው አሳልፎ አላውቅም፣ እሱን አላውቅም። እኔ ስለማደጎ ምንም አውቀው ነገር የለም በዛ ሰዓት። ምንድነው ለሌላ ሰው ልሰጠኝ ምናምን ነገር ስለው አይ ለሌላ ሰው ልሰጥሽ አይደለም፣ ልክ እንደ አንቺ ባሉ እኩያ ባሉ ልጆች ጋር አብረሽ የምትኖሪበትን ትምህርትሽን በስነ ስርዓት የምትማሪበትን ሁሉም ነገር ተሟልቶልሽ የምትኖሪበትን ነገር አመቻችቻለሁ እና የኔን ደስታ ማየት ከፈለግሽ ደግሞ ይህንን ነገር መቀበል አለብሽ አለኝ። እሺ ከባድ ነበር፣ በጣም ከባድ ነበር። ግን ደግሞ አባቴን ማጣት አልፈልግም እንደነገርኩ እናቴን አጥቼ የለም እሱን ደግሞ ማጣት አልፈልግም ጭራሽ። ማለት አዎ ይከብዳል። ያመጣችሁበት ያሳለፋችሁት ህይወት ከባድ ነው። በዚህ ውስጥ ሆኖ ደግሞ አባታችሁ እናንተን እያሳደገ ባለበት ሁኔታ መቼም የፈለገ ቢከብደው እና ታናሽሽን እንኳን አክስቱ ጋር ቢወስድ አንቺን ማሳደግ ይከብዳል ብዬ አላስብም አይደል? ከፍ እያልሽ የመጣሽ ልጅ ነሽ፣ ነገሮችን ማገናዘብ የጀመርሽበት ሁኔታ መስለኛለሽ አይደል? አዎ እንደውም ትምህርቴን አቁሜ ስራ ልስራም ብዬ ነበር። ትምህርት ላቁምና በቃ ስራ አቅተው ከሆነ ስራን የትኛውንም ስራ እሰራለሁ። ምን ያው አንቺ በዛ አይደምሽ ምን ያነሳ እሱ ሳቀብኝ። ከዛ ሳቀና አንቺ እኮ ገና ህጻን ልጅ ነሽ፣ ምንም አይነት ስራ ሰርተሽ ገቢ ማምጣት አትችይም ማለት። ከዛ እኔ ግን በቃ ማለት የማግዘው ነው የመሰለኝ። ስራ ልስራ አባቴ ምንም ችግር የለውም አግዛለሁ፣ እኔ አሁን እያደኩኝ ነው አልኩት። ግን በቃ ድራሽ ሊቀበለኝ አልፈለገም። እሺ ከዛ በቃ አለኝ ልብሴን እንኳን እንዲይዝ እንትን አላለም። ምንም ልብስ አያስፈልግሽም ማለት ደብተሬንና መጽሐፎቼን ያስኩኝ። ለምንድን ነው ልብስ የማያስፈልግሽ? ምክንያቱም የምትሄጂ ከሆነ ሌላ ቦታ ልትኖሪ ከሆነ ልብስሽን እንኳን ልትችል ነው የማያስፈልገው። ምንም ነገር የጎደለበት ቦታ አይደለም የሚወስደኝ።
ሁሉም ነገር ሙሉ እኔ እንደውም ወዳቸው ልብሶች ቢያንስ እነዚህ ሊያዝ አልኩት። አይሆንም አለኝ። እዛ ሁሉም ነገር የሞላበት ቦታ ስለሆነ የምትሄጂው ምንም አይነት ልብስ አያስፈልግሽም። እዛ እንኳን አንቺ ፈልገሽ ራሳችሁ አስበው የሚያመጡልሽ ምንም ችግር የለም። እሺ ማን ማለት ምን አይነት ድርጅት እንደዚህ አይነት ድርጅት ልነግርህ አይደለም። ሄድን ስንሄድ በጣም ያመረ ቤት ገራሚ የሆነ ቤት ነው። አባቴ በእርግጥ እዛ አልሄደም። አባቴ ሄደ የሆነ አንድ ሰው መጣ እሱን እስከሚያገናኘኝ ድረስ ትናለ። ከዛ አባቴ መልቀቅ ፈለግኩም እግሩን ይዤ ያለቀስኩኝ። አትሂድ አልኩት። እኔ መሄድ አልፈልግም አልኩት። ግን እሱ ስሜቱ ጥሩ እንዳልነበረ እርግጠኛ ነኝ። ምክንያቱም ፊቱ ቀልቶ ነበር፣ አባቴ አይኑ ቀልቶ ነበረ። እኔ መለየት አልፈለገም። ግን ደግሞ ምክንያቱም ባላውቅም በቃ እንድሄድ ፈለገ። ከዛ ወሰደኝ። የመጣው ሰው ተቀበለኝና ወሰደኝ። ሲወስደኝ ይሄ ቡቴት ነው በጣም የሚያምር ቤት፣ አይቼውም አላውቅም ቤት። በጣም የሚያምር ለመልመድ እንኳን የሚያስቸግር ቤት። እዛ ቤት በእኔ ኤጅ ያሉ ልጆች ነበሩ፣ በእኔ እድሜ እኩያ ያሉ የሰሙ ልጆች ነበሩ። 8-9 አካባቢ ልጆች፣ 10 ነበረን እንጂ ከኔ ጋር 10 ልጆች፣ 9 ልጆች አሉ ያስጨመረ 10። ከእነሱ ጋር መላመድ አልቻልኩም። ከገባ በኋላ ቤቱን መልመድ አልቻልኩም። እነሱ እንዳልችው ለማድረግ የገቡ ናቸው እዛ ቤት ውስጥ። በወቅቱ እኔ ምንም አውቀው ነገር አልነበረም። ማን ይሁን ምን ይሁን ምንም አውቀው ነገር የለም። ብቻ እኔ የማውቀው ምንድነው እዛ ቤት ከገባን በኋላ ልጆቹ ልክ እንደኔ ግራ የተጋቡ ልጆች ናቸው። ሁሉም ልጆች ያሉበት ሁኔታ ግራ የተጋቡ ናቸው። አንዳንዶቹ ቤቱን ወደውት ምናምን ጥሩ ላይ ናቸው። አንዳንዶቹ ደግሞ የሚያለቅሱም አሉ። በጣም የሚያስጠላ ሁኔታ ውስጥ ያሉ ልጆችም አሉ። እኔም ከነዛ መሀል ሆንኩኝ። በቃ እየቆየው ሳምንት፣ ወር፣ 2 ወር እየሆነኝ ሲሄድ መላመድ ጀመርኩ እንጂ መጀመሪያ ቤቱን ራሱ መላመድ ለኔ ሌላ ፈተና ነው የሆነብኝ። ምክንያቱም እንደዛ አይነት ቤት ኖሬ አላውቅም። እንደዚህ አይነት አመጋገብ አላውቅም። እንደዚህ አይነት አለባበስ አላውቅም። በቃ ሌላ ታሪክ ነው የሆነብኝ። በጣም የተመቸ የተንደላቀቀ ነው። ግን ለኔ ጥሩነቱ አልታየኝም። ያንቺ ምንም ኮንፈርት እኔ ደስ የሚለኝ ከአባቴና ከወንድሜ ጋር ያለው ነገር እንጂ እኔ እዛ ጋር ያለው ነገር ምንም አይነት ምቾት ሊሰጠኝ አልቻለም። ማለት አሁን ላይ ነው ምቾት የሚባለው ያ እንደሆነ የገባኝ እንጂ በፊት ላይ በቃ ምንም ምቾት የሚባለው ነገር ሳይሆን የታየኝ ዝም ብሎ የሆነ የሚያስጠላ ነገር የለም፣ ከባድ ነገር በቃ ግራ መጋባት። ዝም ብዬ ሁሉም ነገር አዲስ ነው የሆነብኝ። አልጋው ለብቻ ያን ክላስ ተሰጥቶኝ ምናምን ብቻዬን መተኛቱ እሱ ነገር በቃ ፈተና ነው ለኔ የሆነብኝ። ግን እንዴትም እያልኩኝ 1-2 ወር የሆነ ከልጆቹም ጋር መግባባት ሲኖር ራስን ለማጠንከር ደግሞ አባቴ ጨክኖብኝ የለ እያልኩኝ እንደ ጥፋተኛ መቁጠር ጀመርኩኝ። ጠልቶኝ ነው በቃ አባቴ እያልኩኝ ራሴን መውቀስ ጀመርኩኝ። ጠንካራ ለመሆን ሞከርኩ። ያለውን ሁኔታ እንትን ለማለት ሞከርኩ። በሂደት ለመድሽው ነው? አዎ፣ ከነበርኩበት ትምህርት ቤት ወጥቼ የሀብታም ልጆች የሚማሩበት ትምህርት ቤት ውስጥ ገባሁ። በቃ ይህን ለነገር የሚያደርገው ማን ነው? እኔ አላውቅም። ማን እንደሆነ አላውቅም የነበረው። እንዴት አታውቂም? ማለት የሚያሳድጋችሁ ማን እንደሆነ እንደዚህ ሴት አይ ቲንክ ከአንቺ ጋር 10 ነው ብለሻል። 10ቱም ሴት ናችሁ ወይስ ወንዶችም አሉ? ሁሉም ሴቶች ነን። 10ቱም የቤት ውስጥ ምግብ የሚያበስሉ ምናምን ሴቶች ናቸው። ሁሉም ሴት ነው እዛ ቤት ውስጥ ያለው? ስለዚህ አሳዳጊያችሁ ማን እንደሆነ አታውቂም? ማን እንደሆነ በወቅቱ አላውቅም ነበረ። እሺ። ግን እኔ የማውቀው ብቻ እዛ ጋር እኛም ከልጆች ጋር ምናምን ሀሳብ እያጋጨን የሆነ የውጭ ድርጅት እየረዳን ነው ምናምን ብለን ማሰብ የጀመርነው ነበረ። የሆነ የውጭ ድርጅት እየረዳን ነው። ምክንያቱም ሁሉም ነገር ተመቻችቶ እንደዛ የሚያደርግ ሰው የለማ። በመሀል የመጣባት ይሻልሽ ነበር? በጭራሽ አይመጣም። መታቅ ከዛ ቀን ከተለያየን በኋላ ጭራሽ መጥቶ አያውቅም። ስለዚህ አባትሽንም ወንድምሽንም አይተሽታቂም? አይቻልም። በጣም ትልቅ ህመም የሆነብኝም እሱ ነው። ማለት በቃ አባቴም ጠልቶኛል ብዬ እንዳስብ ያደረገኝ ነገር እሱ ነው። ኢቨን እንኳን እዛ ከወሰደኝ በኋላ አንድ ቀን እንዴት ነው መጥቶ ሊለኝ የማይችለው? እሱ ነገር ደግሞ ሌላ ጥያቄ ነው የሚፈጥረው። ምን አድርጌ ነው? ጥፋት አጥፍቼ ነው? በቃ ይሄ ሌላ ፈተና።
ብቻ በዛ ሁኔታ ነገሮችን በቃ እየቆየው ያደኩኝም እድሜም እየገፋ አይደለም ሄደው በቃ ነገሮችን መላመድ ቤቱንም አዳፕት አደረኩት ምናምን ብቻ መቀበል ጀመርኩኝ ነገሮችን። እሺ በቃ ትምህርቴ ላይ ፎከስ ማድረግ ጀመርኩኝ። በወቅቱ አባቴ በወሰደኝ ሰዓት ምንም ትምህርት የሚባል ነገር ሁላ ነው ያስጠላኝ ነበረ። ግን በቃ በኋላ ላይ ሁሉም ነገር ሲሟላልህ እና ሁሉም ነገር ሙልት ተብሎልክ የሚያስፈልግህ ነገር በሙሉ ተሟልቶልኝ ግን ደስተኛ አልነበርኩም በጭራሽ። ምክንያቱም ጥያቄ ያለብኝ ውስጤ ላይ አባቴ ለምንድን ነው ምንም ነገር ሳይነግረኝ እዚህ ለምን ጥሎኝ ሄደ ብዬ ሌላ ጥያቄ። ከዛም ከማንም ጋር ደግሞ መገናኘት አንችልም። እዛ ትምህርት ቤት እንሄዳለን፣ ከትምህርት ቤት ቤት እንገባለን። ሌላ ቦታ የምትሄዱበት የምትንቀሳቀሱበት ቦታ ነው? ምንም አይነት ነገር የለም። ምንም አይነት የምናገኘው ሰው የለም ጭራሽ። ከዛ በኋላ ያው የሆነ ወቅት ላይ እንትን የሆነ ስታድግ የለም ነገሮችን ማስተዋል ስትጀምር ጥያቄ ምቾትም እኮ ለምንድን ነው የተመቸኝ ብሎ መጠየቅም አለ። ከዛ መጠየቅ እርስ በርሳችን መጠያየቅ ጀመርን። እዛ ካሉት ልጆች ጋር ከእንትኖቹ ቤት ምግብ ከሚያበስሉልን ሰዎች ጋርም መግባባት ጀመርን። በቃ በደንብ ሪሌሽናችን ሰፋ ያለ ሆነ። ቤተሰባዊነት ሆነ ማለት ነው። ወደ ቤተሰባዊነት ሲቀየር በቃ በተለያየ መንገድ ጥያቄ መጠያየቅ ጀመረ። ከዛም ኪችን ውስጥ ያሉትን ሴቶች ምናምን አንዷ እንደውም አቅፋኝ አለቀሰች ማለት አላቅም። ከዛ ምንድነው ስላት እግዚአብሔር ብቻ ከዚህ ጉድ ይጠብቅሽ አለችኝ። ከዛም ማለት ልክ እንደኔም ሌሎቹም በተለያየ መንገድ ሲጠይቋቸው የሆነ አይነት ሚስጥር እንዳለ ነገሯቸው ለሁሉም ማለት ነው። ከዛ በቃ እንደዚህ ነገር መወራት ጀመረ ቤት ውስጥ። ሰላማችን ማለት የሆነ ተዘበራረቀ፣ ጥያቄ ፈጠረብን ሁላችን። በዛም ወቅት ደግሞ 2 ሴቶች ተወሰዱ። ማለት ተወሰዱ ወዴት? ለኛ የተባለ ስኮላርሺፕ መጣላቸው ምናምን የተባለ እና እንደዛ ተብሎ ሄዱ። ከሄዱ በኋላ ምንም የሰማነው ነገር የለም ስለነሱ። ስኮላር እንደደረሳቸው ማለት ስኮላር ቢደርሳቸው ውጪም ከሄዱ በኋላ ማግኘት ይችሉ ነበር። እኛ ግን ጭራሽ የለም። ቤተሰባዊነት ፈጥረናል። የሚረሱን አይነት ሰዎች አይደሉም። ግን ከዛ ቤት ከወጡ በኋላ ምንም አይነት ስለነሱ የምንሰማ አይነት መረጃ የለም። ማለት ካደጋችሁ በኋላ ትምህርታችሁ ቢያንስ ምን ያህል ደረጃ ሄዳችሁ? ልክ 12 ጨርሰው ወደ ኮሌጅ በሚሄዱበት ሰዓት ነው ሁለቱም የተወሰዱት። ይሄ ማለት እኔ ደግሞ 12ኛ ክፍል ነበርኩ። አንቺ ገና 12ኛ ክፍል ነበርሽ። እነሱ 12 ሲጨርሱ ወደ ኮሌጅ ነው። ኮሌጅ ሲገቡ ነው ስኮላር አገኙ ይዘዋል። ወደ ኮሌጅ ሲገቡ ስኮላር ደረሳችሁ ተባሉና ሄዱ። ከዛ በኋላ ግን ምንም አይነት ወሬ አልነበረም። ከዛ በቃ መጠየቅ ጀመርን እርስ በርስ። ጥያቄያችን በጣም ጠንካራ ሆነ። ማለት የት ነው የሄዱት እነዚህ ልጆችስ? እነዚህ ሰዎችስ ለምንድን ነው ስለተደበቀ ሚስጥር የሚያወሩት? ለምንድን ነው እግዚአብሔር ጠብቃችሁ የሚሉን? ይሄ ነገር በጣም የሚያስጠላ እንትን ሆነ። ከዛ በቃ ነገሮች በጣም እንትን እያሉ ሄዱ። ታውቃለህ፣ ሰላም የሚነሳክ ነገር በቃ የሆነ የለም ያሳለፍነው ነገር ምቾቱ ምንም የሆነ ዋጋ መክፈል እንዳለብን ወይ ደግሞ የሆነ አይነት ከኛ የሚፈልግ ነገር አለ ብለን እንድናስብ አደረገን። እንደዚህ እንትን እያለን ያለ ነው እዚህ በተመታቸው ህይወት ላይ ያኖሩ ያሉት የሆነ አይነት ነገር ከኛ ፈልጎ መሆን አለበት ወይ ደግሞ የሰባችን አይደሉም ወይ የውጭ ድርጅት ከሆነ ደግሞ በዚህ ልክ እንዴት ኮንትሮል ሊያደርገን ይችላል ምናምን ብለን እያሰብን ነበር። ሰላማችን እንደፈረሰ ቤት እነዛ ሰዎች እግዚአብሔር ከዚህ ነገር ይጠብቃችሁ ብቻ ነው ወይስ የሚፈጠረውን የሚሆነውን ነገር ይነግሯቸዋል? የሚፈጠረውን ነገርማ ሊነግሩን ይፈልጉና ግን ደግሞ አይነግሩም። የሆነ ይመስለኛል ይፈራሉ መሰለኝ። እና እንደዛ ከሆነ የሆነ ፊት ለፊታቸው ላይ የተጋረጠ አደጋ እንዳለ ከተነገራችሁ በግልጽ አድርገው ባይነግሯችሁ እንደ ጥርጣሬ እንዳለ ከተነገራችሁ ለምን ቦታውን ጥላችሁ ለመጣሞከራችሁ? ይሄ ጅስ የት ነው መሆኑ? አባቴ እንደሆነ ጠልቶኝ አይደለ መጀመሪያስ ጥሎኝ ሄደው። እስከዛች ታይም ድረስ አባትሽ መጥቶ አላየሽም? አባትሽ ጋር ተገናኝተሽ በስልክ ማውራታችሁ አትወጡ? በጭራሽ። እንደዛ ስለሆነ በቃ ወዴት እንሄዳለን? ምልክ ሁሉም ልጆች በእኔ አይነት እንትን ውስጥ ስላሉ በቃ ማንም ሰው ለመውጣት ያስበው የሚያውቅ ሰው የለም።
ወታም እኮ የሆነ ወይም ታውቀው ሰው ሲኖረው ቤተሰብ ሲኖርክ እንደዛ ነው አይደለ እንትን የሚለው ግን ጭራሽ እዛ ጋር ምንም አይነት ሰው ስለማናቅ ወተን ወዴት እንደምንሄደው እናቅ። ስለዚህ በቃ ምንም ማድረግ ስላልቻልን የተረጋገጠም ነገር መጥፎ ነገር እንደሚደርስብን የተረጋገጠም ነገር የለም። ዝም ብለው እንደዛ አይበሉም እንጂ የተረጋገጠ ነገር የለም። እሺ ግን የሆነ ሰዓት ላይ የተፈጠረው ነገር ምንድነው? የአንደኛው ጋር ከሁለቱ ኮሌጅ እንደገቡ ሄዶ አላልኩም? ወዴት ሄዶ አንደኛው ጋር በጣም ከኔ ጋር ልክ እንደ እህትማማቾች ነን። በጣም ላፊ ነው የምንገባባው ማለት ነው። እና ቴክስት አደረገች ከ6 ወር አካባቢ 6 ወር ሆኗታል ከሄደች ማለት ነው። ኦኬ። ስለዚህ ስልክ አላችሁ ምናምን ነገር ሁላችሁ እንደፈለጋችሁ ትጠቀማላችሁ። አዎ ሁሉም ነገር ብቻ የራሳችሁን ሰው አታገኙበትም ማለት አንቺ አሁን አባትሽ የምታገኙበት ስልክ የለም ምናምን ነው እንጂ ስልክ ምናምን በእጅሽ አለ። እሱ ቢፈልገኝማ አገኘዋለሁ ግን እሱ አይፈልገኝማ። ማለት ስልክ ነበረው አባትሽ? አዎ ስልክ ነበረው ግን በቃ እኔም ቁጥሩን በወቅቱ አልያዝኩትም ነበረ ልጅም ስለነበርኩ። ከዛ ደግሞ በቃ ተደውለን አናውቅም። በኋላ ላይ ምልክ የሆነ ስትላመደኛውን ህይወት የለም እየተላመድኩኝ ምናምን ሲሄድ እዚህ ያለው ነገር እየተረሳ ይመጣል። አዎ ይሄኛውን እየረሳሁት በቃ አባትን መርሳት ባትችልም ሙሉ በሙሉ ግን ደግሞ ያደረገብኝ ነገር ሳስበው ምናልባት ለኔ ህይወት እንኳን የተሻለ አስቦ ሊሆን ይችላል ወይ ደግሞ በቃ በብዙ መንገድ ታስባለህ። አንዴ መጥፎ ነገር ጠልቶኝ ይሆናል፣ አንዴ ደግሞ ለኔ አስቦ ነው እላለሁ። ከዛ ደግሞ የህይወት ጀምሮ ቢሆንስ ምናልባት ሌላ ሴት አግብቶ ቢሆንስ ምናምን እያልኩኝ ጭራሽ እሱ ጋር ለመደወል አስቤም አላውቅም። ስለዛ አልደውልለትም እሱ። እሺ ከዛ እንግዲህ እያልሽኝ ያለሽው ከ6 ወር ምናምን በኋላ ከሁለቱ አንዷ ጓደኛሽ በጣም ተቀራራቡ ስለነበረ ቴክስት አደረገችልሽ። ምንድን ነበር ቴክስት አደረገችልሽ? ቴክስቱን ሳይ በጣም ነው የደነገጥኩት። ማለት እንዴት ብዬ ልንገርህ? ለካስ እዛ እንደዛ ሲንኖር ስንደላቀቅ የነበረው እውነትም ዋጋ መክፈል ስለነበረብን ማለት አልገባኝም። ለመናገር ይከብዳል። እንዴት እንደምነግርህ አላውቅም። እሺ ያው ብዙ ነገር አሳልፈሻል። ዛሬ ላይ ነው ያለሽው። ባለፈው ህይወት ደግሞ አሁን ላይ መበዝታ ሳይሆን መጠንከር ነው አይደል? ስለዚህ እስኪ ምንድን ነበር የቴክስቱ የላከችልሽ ቴክስት? የምን ዋጋ ነው የምትከፍሉት? እዛ እንደዛ እያደረገ ያኖረን የነበረ ሰው ምን አይነት ሰው ነበረ? ያ ሰውዬ ነበረ መጀመሪያ ህፃን ያለው መኪና ምናምን አላልኩም አባቴን ጥበቃ አድርጎ ቀጥሮት የነበረው ሰው ማለት ነው። እሺ እዛ ድርጅት ላይ ሲገባ ሊገጭ የነበረ ልጅ ኤፍሬም ይባላል። እሱ ነበረ ኤፍሬም። አዎ ኤፍሬም ይባላል። አባትሽ የአቶ ኤፍሬም ድርጅት ላይ ነበር የሚሰራው? አዎ እሱን አውቃለሁ። እሷ ኤፍሬም እንደሚባል አባቴን በወሬ መሀል ሲያወራ ምናምን ሰማለሁ። የዛ ቀንም አባቴ ነጥቆኝ ከመኪናው እንትን ብሎኛል አላልኩም? የዛ ቀንም በቃ ሶሪ ምናምን ሲለው ኧረ ችግር የለም አቶ ኤፍሬም ምናምን ብቻ እንደዛ ሲለው ነበረ። እሱን ነገር አስታውሳለሁ። እና ኤፍሬም እኮ ነው ኤፍሬም የሚባል ሰው ነው እያኖረን የነበረው እና አሁን ከሱ ጋር ነው ያለ ነው። በቃ ከሱ ጋር ነው ያለ ነው ማለት በቃ ሰውየው ህፃን ልጆችን አሳድጎ በእነሱ መጫወት የሚያስደስተው ሰው ነው። መጫወት እንዴት ብዬ ልንገርህ? ይከብዳል እኮ ለመናገር ማለት ህፃናቶችን አሳድጎ አስተምሮ በቃ ከነሱ ጋር ጾታዊ ግንኙነት ማድረግ የሚፈልግ አይነት ሰው ማለት ከልጅነታቸው ጀምሮ ወስዶ የሚያስተምራቸው የሚያሳድጋቸው ሴትነታቸውን ለመጠቀም ሴትነታቸውን ለመጠቀም በእነሱ ለመጫወት ያስተምሮ አሳድጎ ተንከባክቦ የነበረውን ህይወት ከእንደገና ለማበላሸት ማለት ነው። በቃ የሰውነት ተግባር ሳይሆን የሌላ አይነት ሰውኛ ያልሆነ
ሰው ባህሪ ያለው ሰው በሀብቱ ምንም ነገር ማድረግ የሚችል ሰው እንጂ ታዲያ ማለት ከሴት ጋር ግንኙነት እንኳን ማድረግ ከፈለገ በውጭ በኩል እንደፈለገ ብዙ አይነት ሴቶችን እኮ ማግኘት ይችላል። እንደዚህ ከልጅነት ጀምሮ አሳድጎ አስተምሮ ምናምን እንደዚህ አይነት ነገር ውስጥ ምንድን ነው ትልቁ ጥቅም? ምክንያቱም እሱ በጣም ስግብግብና ጨካኝ ሰው ስለሆነ ማንም ያለካትን ሴት ነው የሚፈልገው። ስለዚህ ድንግል ሴቶችን ተስፋቸውን ለማጨለም ህይወታቸውን ለማጨለም አሳድጎ ከወንድ ጋር ከማንም ጋር ግንኙነት እንዳያደርጉ አድርጎ በራሱ ጥላ አሳድጓቸው ለራሱ ለመጠቀም ነው እንጂ ነው። አዎ እንደሱ የሚያደርግ ሰው። እሺ ከዛስ ይህን ነገር ስትጽፍልሽ ምንድን ነው ያደረግሽው? ብዙ ነገር ያሰብኩት የነበረ ትቼ ለመውጣት ሞከር አስቤያለሁ። በቃ ይሄን ነገር ይቅርብኝ ብዬ ለመውጣት አሰብኩኝ። እሷ ያለችበት ሁኔታ ጠየኳት። እንደዛ ካደረጋት በኋላስ ምንድነው እንትን የሚለው ማለት እንደዛ አድርጎሽ ያስወጣሻል ወይስ ምንድነው ምናምን ብዬ ጠየኳት። ግን እስከፈለገ ድረስ እንደዛ አድርጎ ስራ እንትን ይላል። ስራ እንዲሰሩ ሁልጊዜም በቃ የሱ ሆነው እንዲቀጥሉ ማለት ነው። እንደዛ ነው የሚያደርገው። ማለት ትምህርታቸውን ኮሌጅን አይማሩም? ትምህርታቸውን ይማራሉ፣ ግን ደግሞ እየሰሩ እንዲማሩ ይደረጋሉ። በእሱ በቃ እሱ ባለበት አካባቢ ውስጥ እንዲኖሩ ማለት ነው። በእሱ ከሌላ ውስጥ ሆኖ እየተማሩ ስራ እንዲሰሩ ያደርጋቸዋል። ወይ ይህ ሰው ይኖራል የተባለው ከኢትዮጵያ ውጭ ጭምር አይደለም? እንደዚህ በዚህ ልክ እኔ ምን አይነት ተግባር ነው እንደሆነ ግራ እየገባኝ ነው። አዎ ኢትዮጵያ ይመጣው እንኳን ይሄንን ድርጊቱን ለመፈጸም እንጂ የሚኖረው ውጪ ነው። ይሄን ለማድረግ ይሄን ነገር ለማድረግ ይሄን ቆሻሻ ስራውን ለማፈጸም ብቻ ነው ወደ ኢትዮጵያ የሚመጣው? አዎ ይሄንን ለማድረግ ነው የሚመጣው። በቃ መልክ በዛ ሰዓት ላይ የተሰማኝ በቃ ምንም መሆን የለም ዝም ብላ አሻንጉሊት መሆን እንደዛ የተሰማኝ ነበር። እሺ ከዛ አንቺ ይሄን ነገር ብላ ተሰምተሽ እዛው ቀረሽ ወይስ ጥለሽ ወጣሽ? እዛው ነው ቀረሁት። ምክንያቱም ምንም ተስፋ የለኝም። ወጥቼ ምንድነው መሆኑ? ምን ነገር የለ ሂጅ አባቴ የማይቀበለኝ ከሆነ የሆነ የምታውቀው መንገድ ነው የምታውቀው ህይወት ኖሮ ያንተ ላምጄ እኖራለሁ ማትል ከሆነ ሳትወድ እኮ የማትፈልገውን ነገር ማድረግ ግዴታ። ሳልፈልግ የማልፈልገውን ነገር ማድረግ ነበረብኝ። ዝም ብዬ ተቀበልኩት 12ኛ ክፍል እስከምጨርስ ድረስ ይህንን ነገር እያሰላሰልኩኝ ቆየሁ። ጨረስኩ። 12ኛ ክፍል ጨረስኩ። በቃ ምንም የተለየ ነገር የለም። የኔ ዕጣ ፈንታ እንደነሱ ነበር። አንቺም ተወሰድሽ? ተወሰድኩኝ። ልክ ፈተና ጨርሰን ትምህርት እንዳበቃ መጣ። መጀመሪያ ወደዛ ቤት የወሰደኝ ሰው ማለት ነው። መጣና ዛሬ ላንቺ ልዩ ነገር ተዘጋጅቷል፣ አሪፍ ለብሰሽ ፏ ብለሽ የምንሄድበት ቦታ አለ አለኝ። ምክንያቱም እኔ ጓደኛዬ ነግራኝ ስለነበረ በቃ ጥርጣሬ ቢኖርም በውስጤ ምናልባት ሊተወኝ ይችላል ሊራራልኝ ይችላል ብዬ ባስብም ግን መሄድ ነበረብኝ። ልክ እንዳለው አድርጌ ሄድኩኝ። ስሄድ አንድ ራሱን የቻለ ቤት አለ። በጣም የሚያምር ሴርሞኒ ያለው ቤቱ። ወይን አቀርቧል፣ እሱም ለብሷል፣ ተቀምጧል። የፈለገውን ቀሚስ ነበረ ልኩ የነበረው። ለብሼ ስገባ እንዳማረብኝ ነግሮኝ ወይን እንድጠጣ እንትን አለኝ። መብላት የምፈልጊውን ነገር እንትን ብሎ ቢያለኝ እጫለኝ። ግን እኔ ያለው ነገር ውስጤ ላይ ስለነበረ ለመቋቋም ብዬ ወይንም ብቻ ጠጣሁ። ወይንም ጠጣሁ በቃ። ለምን ነገር ለማድረግ ልጠይቅ አልደፈርሽ? እንዴት ወሻለ ምንሹ? በጣም ብዙ ነው የለመንኩት። በጭራሽ የሚተው አይነት ሰው አይደለም። ምክንያቱም ተላምዶታል።
ይሄ እኮ ተግባሩ ነው። ይሄ ሁልጊዜም ተግባሩ ስለሆነ ጭራሽ የሚራራ አይነት ሰው አይደለም። በብዙ ነው የተማጸንኩት፣ በሚያምነው ተማጸንኩት። በጭራሽ ስለዚህ አንቺንም ለሌሎች ተጠቀመብሽ። አዎ ተጫወተብኝ። ከዛስ ምንድን ነው የተፈጠረው? ማለት ለሌሎቹ ተጫወተብሽ፣ ተጠቀመብሽ። እንደተባለው ወደ ኮሌጅ ገብተሽ ተማርሽ ወይ የስራ እድል ተመቻቸልሽ ወይስ? እኔ በጣም ነገር ምንድነው እንደሌሎች አይደለም። ልክ እንደዛ ካደረገኝ በኋላ ወደ የሆነ ቤት ውስጥ ነው የላከኝ። ትምህርቴንም እንድማር አድርጎ ግን ደግሞ ስራ መስራት እንዳለብኝና የሆነ ቤት ውስጥ ላከኝ። አንዲት ሴት ብቻ የምትኖርበት ቤት፣ እሷን እንድንከባከባት እና ሰራተኞች ምናምን አሉ። መድኃኒት ሰጥቶኝ ያኛው የወሰደኝ ሰው የሰጠኝ መድኃኒቱን ከምግቡ ጋር ተቀላቅሎ እንድትወስድ እዛ የነበረችው ሴት ማለት ነው ምግቡን እንድትወስድ የምትበላው ምግብ ላይ ይህን መድኃኒት እያቀላቀልኩኝ እንድሰጣት ነው የተደረግኩት። ከዛም ያው እንደሚጎዳት እኮ አውቃለሁ። በቃ የመቼም መድኃኒት ጥቅም ኑሮት ለሰው ልጅ በዛ መልኩ አይሰጥም። የሚጠቅማት ነገር ከሆነ ፊት ለፊት ነው የምትሰጣት። ግን እንደዛ አድርገሽ ሲባል አማራጭ ስላልነበረኝ እሰጣለሁ። በቃ እዛ የነበረችው ሴት በጣም የምታሳዝን ሴት ናት። ምንም ነገር በቃ ማለት ማድረግ ፈልገህ ማድረግ የማችልበት ሁኔታ ውስጥ ገብታ አታውቅም። ልክ እንደዛ ማለት ነው። ከኔም በላይ እሷ ደግሞ የሷ ስቃይ በጣም የበዛ ነው። መድኃኒቱ ይሰጣታል። መድኃኒቱ ከተሰጣት በኋላ ግን ያስደፍራታል። ቪዲዮ ይያዝባታል። ያስደፍር ቪዲዮ ያስቀርጻታል። አዎ በቃ የእሷን ህመም ሳየው የኔ ህመም ቀሎኝ ታየኝ። እሷን በዚያ ሁኔታ ውስጥ ማየት የኔ ህመም በቃ ምንም እንደሆነ ነው ያሰብኩት። ምክንያቱም እሷ ያለችበት ሁኔታ በመድኃኒት ትመረዛለች፣ ቪዲዮ ይያዝባታል፣ ከዛ ደግሞ ማፈልገው ሰው ይደፍራታል። ሌላ ስቃይ። ይህንን ስቃይ ማየቱ በራሱ ሌላ ስቃይ። ተመልካቾች ይህንን ስቃይ በጠቅላላ ስትቀበሉ የነበራችሁ ያው ከዚህ ቀደም በነበረው ቪዲዮ ሰርቼዋለሁ፣ አይታችኋል። ኤልሳ ነበረች። ስለ ኤልሳ ነው የምናወራው። መድኃኒት እየሰጧት እላፊ ስሜት ውስጥ እያገባች እሷ የማይሆን ድርጊት እያደረጓት እየተፈራረቁባት ቪዲዮ ውስጥ ትቀርጽ ነበር። አንደኛውን ከሚደፍሩት መካከል አንደኛው ልጅ አንቺ እንደምታውቂውና አድራሻውም ጭምር እንዳለሽ አውቃለሁ። ትልቁ ፍላጎት የመጣሁበት እንደዛ ነው። ትክክለኛ? አዎ አይቼዋለሁ፣ በተደጋጋሚ አይቼዋለሁ። እናም ለመከታተል ሞክሬ ያለበትን ቦታ ለማወቅም ችያለሁ። ይኸውልሽ እንደዛ ስትደፍር የነበረችው በተደጋጋሚ ጊዜ
መድኃኒት እንዲሰጣት ስትደረግ የነበረችው ሴት የኔ እጮኛ ነበረች። ያንተ እጮኛ? አዎ። አባይ ሆምስ ሪል ስቴት የዱባይና የኢትዮጵያን እንቁ አርክቴክት በዲዛይን የተጠበቡበት በከተማችን የመጀመሪያ የሆነ ሚክስድ ዩዝ ሃይ ራይዚንግ አፓርትመንት ሜክሲኮ ከአፍሪካ ህብረት አጠገብ በመገንባት ላይ ይገኛል። ከባለ 1 መኝታ እስከ ባለ 3 መኝታ ሌክዠሪ አፓርትመንት ከ770 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በኔት ኤሪያ ብቻ የምንሸጣቸውን የንግድ ሱቆች ከ12 ካሬ ጀምሮ ከ450 ሺህ ብር ቅድመ ክፍያ ጀምሮ እንካችሁ ይላል። ኮምፓውንድ መንደራችን ውስጥ የልጆች መጫወቻ ስፍራ፣ በቂ መኪና ማቆሚያ ስፍራ፣ ጂም እና ስፓ፣ የልጆችና የአዋቂዎች የመዋኛ ገንዳ፣ መሰብሰቢያ አዳራሽ፣ ዘመናዊ የሰዓት መቆጣጠሪያ እንዲሁም በርከት ያሉ አሚኒቲዎችን ያካተተ ነው። ለበለጠ መረጃ እና ሳይት ለመጎብኘት ከስር ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። እንዴ ማለት ሰው በራሷ መንገድ የራሷና የቤተሰቧን ህይወት አስተካክላለሁ ብላ ነው ከዚህ ሰውዬ የገጠመችው። እንዴ ማለት እሱ እኮ ውጭ ሀገር ነው የሚኖረው። እንዴት ነው እሱ አልታውቀው ይችላል? አዎ ውጭ ሀገር ነው የሚኖረው፣ ግን ረጅም ነው ታሪኩ። እሱ እኮ በጣም ባለሀብት የሆነ ሰው እኮ ነው። እሷም የባለ ሀብት ልጅ ነች። ሀብቱ በጠቅላላ የእሱ ሀብት በጠቅላላ የቤተሰቦቹ ሀብት ነው፣ የእሱ ሀብት አይደለም። እንዴት ታዲያ አንተ ካወቅክ ማለት እንዴት እንደዚህ ነገር ውስጥ ስትገባ ዝም አልክ? እሱ ረጅም ታሪክ ነው። እንደዚህ ቢያውን ላባባልሽ ወይ ልነግርሽ አልችልም፣ ግን የዚህ እንደፋሪ አድራሻ እንድታሳይ ይዘሽኝ እንድትሄጂ ይፈልጋሉ። አንተ ብቻ ከዛ ስቃይ አውጣት እንጂ ምንም ነገር ከዛ ስቃይ በአሁኑ ሰዓት ከኔ ጋር ነው ያለችው። እርግጠኛ ነህ? አዎ ከኔ ጋር ነው ያለችው፣ አባቷ ጋር ነው ያለችው። ከምርህ ነው የምታወራው? አዎ የእውነቴን ነው የምነግርሽ። ግን እነዚህን ሰዎች የእጃቸውን ማግኘት ስላለባቸው እያንዳንዳቸው በእናንተ ህይወት የቀለሉትንም የእጃቸውን ማሰጠት ስላለብኝ እንድትተባበሪኝ እፈልጋለሁ። ምንም ችግር የለም። እዛ የቀሩ ሴቶች ጣፋንታም እኮ በጣም ነው የሚያሳስበኝ። ምንም ነገር አድርጋለሁ፣ የማውቀው ነገር በሙሉ ከመናገር ወደኋላ አልልም። እሺ አንቺስ አባትሽን አግኝተሽዋል? ከዛ እንደዚህ ማለት ነፃ ከሆንሽ በኋላ? አዎ አግኝቻለሁ። በምን አይነት ሁኔታ ውስጥ? ያው እንደጠበኩት አይደለም። ምንም አይነት ህይወት አልጀመረም። አርጅቷል። ብቻውን ነው የሚኖረው። ልክ እንደ ድሮ የተጎሳቆለ ህይወት ውስጥ ነው አሁን ያለው። ምንም የተለየ ነገር የለም እሱ ጋር። ወንድምሽስ? ወንድሜ ያው አክስቴ ጋር ነው ያለው። አድጓል፣ እየተማረ ነው ያለው። እሱ የተሻለ ህይወት አግኝቷል። ያው በፊት ከነበረው ሁኔታ ምንም አይልም። መልካም። መቼም አባትሽ ስለተፈጠረው ስላሳለፍሽ ህይወት አልነገርሽም ማለት? ምን አይነት ተሳት ውስጥ እንደከተተሽ አልነገርሽም? አይ ምንም አይነት ነገር አልነገርኩት። ምክንያቱም በዛ ሁኔታ ውስጥ ሆኖ ይህንን ነገር ብነግረው ሌላ የራስ ምታት ነው የሚሆንበት። እሺ እንግዲህ ያው ህይወት ለመቀየር ተብሎ ብዙ ቻሌንጆች ውስጥ ብዙ ችግሮች ውስጥ ይገባል። እነዛን ችግሮች አልፈሽ እዚህ ደረጃ ደርሰሻል። አሁን ደግሞ ከዚህ የተሻለ ኑሮ ትኖሪያለሽ ብዬ አስባለሁ። እኔም በተሻለኝ አቅም ለመርዳት ለመደገፍ እሞክራለሁ። አንቺን ገና ታዳጊ ነሽ፣ ወጣት ነሽ፣ ብዙ ነገር ይጠበቅብሻል። ተስፋ እንድትቆርጪ አልፈልግም። ህይወትሽን መቀየር ካለብን መቀየር ባለብን መንገድ በጠቅላላ አብረን ተጋግዘን እንቀይራለን። አባትሽንም አብረን ሄደን እንጎበኘዋለን። መርዳት ካለብንም እንረዳለን። ብቻ አንቺ ከጎን ሆነሽ በእነዚህ ሰዎች ላይ በጠቅላላ በማድረገው ምርመራ እያንዳንዱን የምታውቂውን ነገር በጠቅላላ እንድትረጂኝ ይፈልጋሉ። እኔ ነገርኩህ እኮ እኔ ያሳለፍኩትን ነገር ማንም ሰው እንዲያሳልፍ አልፈልግም። እዛም ያሉት ሴቶች ይህንን ስቃይ እንዲያዩት ስለማልፈልግ ያላዩት። መልካም ስለ ማድረሻ ታሳይኛለሽ። እዛም ሌላ ተጨማሪ ሴቶች ሊኖሩ ስለሚችሉ አሁንም እነዛ ሰዎች ነፃ ማውጣት ይኖርብናል። ምንም ችግር የለውም። እኔ ሲጀምር ያለውን ነገር በሙሉ እርግጠኛ ሆኜ ልነግርህ የምፈልገው ነገር ከማውቀው ነገር ከመናገር ወደኋላ አልልም። መልካም እሺ ውድ ቤተሰቦች፣ ለማንኛውም የሰው ልጅ በምድር ላይ ሳለ በብዙ አይነት መንገድ እየተፈተነ ነው ህይወትን እየመራ ያለው። እንግዲህ እንደሰማችሁት የእሷም ህይወት በጣም አስቀያሚ ነው። በድህነታቸው በኑሯቸው በህይወታቸው ላይ ቁማር እየተጫወቱ በገንዘባቸው ምንም ነገር ማድረግ የሚችሉ የሚመስላቸው ባለሀብቶች እንግዲህ ህይወታቸውን እያጨለሙባቸው
በዚህ ልክ የሰው የወጣቶችን የታዳጊዎችን ህይወት እያበለሻሹ የሚገኙ ሰዎች አሉ። እነዚህን ሰዎች ደግሞ አፈላልገን የቻልኩትን ነገር አድርጌ እንግዲህ እስከመጨረሻው ድረስ ሄጄ የእጃቸውን ለማሰጠት ሞክራለሁ። ለማንኛውም አሁን ቀጥታ ከሷ ጋር ተያይዤ ከሚደፍራት መሀል እንግዲህ አንዱን አድራሻ በደንብ እንደምታውቀው ለኤልሳም ነግራት ስለነበረ ኤልሳም ነች ይሄን ብላ መረጃ ለኔ ነገረች። እንግዲህ ስለዚህ እሷ ያንን ቦታ ታሳየኛለች፣ ትጠቁመኛለች። ይሄንን ሰው አፈላልጌ አግኝቼ እያንዳንዱን ነገር ለማወጣጣትና ከሱ ጀርባ ያሉትን ሰዎች በጠቅላላ እንዲያወጣቸው ለማድረግ የቻልኩትን ነገር አደርጋለሁ። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቆይታ